የሰላም ተማሪዎች ዛሬ የምንመለከተው the European motives to colonize Africa የሚለውን እናያለን። So by the end of this unit, students will be able to understand the European colonization in Africa. What does mean it's European colonized in Africa and the access or the role of missionaries in the process of colonization. ምን ይመስላል? ሌላ ኢኮኖሚክ እና ፖለቲካል ሞቲቫቸው የአውሮፓውያን ምን ይመስላል በአፍሪካ ላይ የሚለውን ነገር በደንብ እንመለከታለን። ሶ European colonialism in Africa was driven by economic እንግዲህ የተለያዩ ዓላማዎች ሞቲቮች አሏቸው። አውሮፓውያን በአፍሪካ ላይ የመጀመሪያ ፖይንታቸው ምንድነው? ኢኮኖሚን ኮንትሮል ለማድረግ ነው። የአፍሪካን ኢኮኖሚ ኮንትሮል ለማድረግ ነው። in the second phase ፖለቲክስ ጭምር ሪሊጂንን አብዛኛው ከኮሎናይዜሽን በፊት አፍሪካ አብዛኛው ፓርቱ ሙስሊም ሶሳይቲ ነው። ያ ሙስሊም ሶሳይቲ ወደ ክርስትና ሃይማኖት እንዲመለስ ማድረግ ነው። ኖት ኦንሊ ዛት አይዲዮሎጂካል ሞቲቭ ራሱ አለ። አይዲዮሎጂካል ሞቲቭ አለ። ስለዚህ አውሮፓውያን አፍሪካ ላይ እንደዚህ የኮሎናይዜሽን ስርዓት እንዲያስቡ ያደረጋቸው የነሱ ፋውንዴሽናቸው ምንድነው? the development of industrial revolution ነው። የኢንዱስትሪ አብዮት በአውሮፓ ላይ መስፋፋቱ የተነሳ ለዛ ኢንዱስትሪ ራው ማቴሪያል ይፈልጋሉ፣ ለዛ ኢንዱስትሪ ማርኬት ይፈልጋሉ። ስለዚህ ለዚህ ፖይንቶች አፍሪካን ኮሎናይዝ ለማድረግ ፈልጓሉ። ስለዚህ እያንዳንዳቸውን ሞቲቫቸውን በየዘርፋቸው እንመለከታለን። የመጀመሪያ ኢኮኖሚክ ሞቲቭ ምንድነው? ኢኮኖሚክ ሞቲቫቸው በአፍሪካ ላይ አውሮፓውያን በዛን ሰዓት በኮሎናይዜሽን ስርዓት ላይ ሞቲቫቸው ምንድነው? ስለዚህ ኢንዱስትሪያል ሪቮሉሽን ኢንክሪዝድ they were demanded what we call raw material and new market አዲስ ገበያ እዛ ማኒፋክቸርድ ላደረጉት ጉዶች አፍሪካውያን እነዛ ማቴሪያሎችን እንዲገዙላቸው ገበያ እንዲኖርላቸው ይፈልጋሉ። ሌላ ራው ማቴሪያል ከዚሁ ከአፍሪካ ነው ወደ አውሮፓ የሚሄደው ማለት ነው። ሶ አፍሪካ ራው ማቴሪያል ለምሳሌ በሳቱ የነበረው ጎልድ አንዱ ራው ማቴሪያል ነው። ራበር፣ ኮተን፣ ፓልም ኦይል፣ ውድ፣ ዳይመንድስ እነዚህ በሙሉ ከአፍሪካ የሚገኙ ራው ማቴሪያሎች ናቸው። ስለዚህ እነዚህን ራው ማቴሪያሎች መጠቀም ይፈልጋሉ። ዘን በሌላ አገላለጽ ደግሞ ይሄን ራው ማቴሪያል ከአፍሪካ ወስደው በራሳቸው ፋብሪኬትድ አድርገው ማኒፋክቸርድ አድርገው መልሶ በፕሮፊት ለአፍሪካውያን ይሸጣሉ ማለት ነው። ዊዝ ፕሮፊት። ሶ ይሄ የኮሎናይዜሽን አንዱ ስርዓት ነው። ሁለተኛ እንደ ኬዝ ኦፍ ፖለቲክስ ይሄ የተመለከትነው አሁን በኢኮኖሚ ነው። በፖለቲካ እና ስትራቴጂክ ሞቲቫቸው ምን ይመስላል? ሶ ዩሮፒያን ፓወርስ such as ብሪቲሽ፣ ፍራንስ፣ ስፔን፣ ፖርቹጋል፣ ጀርመኒ competed for what? power and prestige። በፖለቲካ ላይ ስንመጣ አይደለም በአፍሪካ በራሳቸው አህጉር ላይ ራሱ ሱፐር ፓወር መሆን ይፈልጋሉ። እነዚህ በኢኮኖሚያቸው ፈርጣማ የሆኑ አውሮፓ ሀገራት እነዚህ ነገሮችን በመጠቀም በአውሮፓ ምድር እንኳን ገናና ለመሆን ይፈልጋሉ። ሁለተኛ they wanted a military territory and naval bases የወታደር ኃይል አቅም ማጠናከር ይፈልጋሉ እነዚህ የአውሮፓ ሀገራት። በሶስተኛ ደረጃ ምን ብሎ ነው አውሮፓውያን አፍሪካን የሚያስቡት? አንሲቪላይዝድ ነች። ስለዚህ አፍሪካን ምን ማድረግ አለብን? ሲቪላይዝድ ማድረግ አለብን የሚል እንደውም ምንድነው የራሳቸው የሆነ ፖም አላቸው። ምንድነው? ዋይት ማን በርደንስ የሚል የራሳቸው ፖም አላቸው። ምንድነው ይሄ? የነጮች ጥቁሮችን ሲቪላይዝድ የማድረግ ኃላፊነትና ግዴታ አለባቸው የሚል እሳቤ ያላቸው። so European believe that they have a duty to civilized Africa responsibility እንዳላቸው አድርጎ
በርደን እንዳላቸው አድርጎ ኤክስፔክት ያደርጋሉ። and not only that, in the case of civilizing ላይ ዌስተርናይዜሽን ዌስተርን ካልቸርን ወደ አፍሪካ ማስገባት ይፈልጋሉ። ፋይናሊ አስገብቷሉ። and education spread እንዲሆን ዴቨሎፕ እንዲሆን አፍሪካ ላይ ክርስቲያኒቲ ዴቨሎፕ እንዲሆን አድርጓሉ። ስለዚህ በፋይናል ስፒቻቸው ምንድነው? አፍሪካ should become uncivilized and inferior, but Europe must be superior and civilized የሚል ሴንስ አላቸው በኮሎናይዜሽን ታይም ላይ ማለት ነው። አራተኛ ሪሊጂየስ ሞቲቫቸው ነው፣ የሃይማኖት ሞቲቫቸው። ሶ ሚሽነሪዎች ማንን ነው ሳፖርት የሚያደርጉት? የኮሎናይዜሽን ፕሮሰሱን ሳፖርት ያደርጋሉ። ቅድም ለአውሮፓውያን ገቨርንመንቶች እንደ አስ ኤጀንት ሰርቭ ያደርጋሉ እንዳልን ሁላ they were supporting the colonization, thinking political control would be help for the missionary work። ምክንያቱም እነዚህ ሚሽነሪዎች ኮሎናይዜሽንን ሳፖርት የሚያደርጉበት ዋና ምክንያቱም የአውሮፓ ገቨርንመንት ያችን ሀገር ከያዘ የሚሽነሪ ስርዓታቸውን በአግባቡ ያለምንም ጭንቅ ያለምንም ችግር ለማስፋፋት ይመቸናል ብሎ ኤክስፔክት ስለሚያደርጉ ይሄ የኮሎናይዜሽን ስርዓት በአፍሪካ የሚለውን ያሳያል። እዚህ ጋር በምስሉ የምንመለከተው የኢኮኖሚክ ሞቲቫቸው ነው። አፍሪካ ላይ የነበረው ራው ማቴሪያልን ማርኬትን ይፈልጋሉ። ይሄ አውሮፓ ነው። አውሮፓውያን ኢኮኖሚክ ሞቲቫቸው ምንድነው? ከአፍሪካ ራው ማቴሪያልና ማርኬት ይፈልጋሉ። ስለዚህ ለነዚህ ኢንዱስትሪዎች ለነዚህ ፋብሪካዎች ራው ማቴሪያል ያስፈልጋቸዋል ማለት ነው። ሌላ እዚህ ጋር ደግሞ ፖለቲካል ኮምፒቲሽን ነው። among themselves European countries ራሳቸው አውሮፓውያን ፖለቲካል ኮምፒቲሽን አላቸው። ለምንድነው? ለፓወር እና ፕሬስቲጅ፣ ለስልጣን ሱፐር ፓወር ለመሆን። ስለዚህ እነዚህ የምንመለከተው በሙሉ እነዚህ አፍሪካውያን ናቸው። ኮሎናይዜሽን ኦፍ አፍሪካ። ሌላ መጨረሻ ላይ ሲቪላይዝ የማድረግ በርደን አለን ብሎ ኤክስፔክት ያደርጋሉ። አፍሪካውያንን ሲቪላይዝ የማድረግ በርደን አለን። ኖት ኦንሊ ዛት እዚህ ጋር ደግሞ ሪሊጂናቸውን ከእስልምና ሃይማኖት ወደ ክርስትና ሃይማኖት ቼንጅ የማድረግ ኃላፊነት አለብን ብሎ ኤክስፔክት ያደርጋሉ። ስለዚህ በዛሬ ትምህርታችን በዛሬ ቪዲዮአችን የተመለከትነው ኮሎናይዜሽን የቅጽበታዊ ስራ እንዳልሆነ ሆን ተብሎ ፐርፐዝሊ ፕላን ተደርጎ በአውሮፓውያን ወደ አፍሪካ የመጡበት ፕላን ተደርጎ የተሰራበት ጉዳይ መሆኑን በኢኮኖሚ፣ በፖለቲካ፣ በሌላም ጉዳዮች ፐርፐዝሊ የመጡ ናቸው። ስለዚህ ይሄን ለማድረግ ቀደም እንደተመለከትነው ትሬድን ይጠቀማሉ። የንግድ ልውውጥ አንዱ ሜካኒዝም ነው ኮሎናይዝ ለማድረግ። ኖት ኦንሊ ዛት ሪሊጅን ራሱ ሌላኛው ሜካኒዝም ነው። አይዲዮሎጂካል ዲፍረንስ ማምጣት፣ እነዚህ ነገሮች ይሄ ወዴት ነው የወሰደ? አፍሪካ ፎር ፉል ኮሎናይዜሽን። ኦኩፔሽን እና ኮሎናይዜሽን ይለያል። ኦኩፔሽን ለጊዜው መያዝ ነው። ነገር ግን ከዚህ የተነሳ ሌሎች አውሮፓውያንም መላ አፍሪካን ኮሎናይዝ ለማድረግ ያደረጉበት ሁኔታ አለ። ስለዚህ ኔክስት ላይ የምንመለከተው ስክራምብል ፎር አፍሪካ የሚለውን እንመለከታለን። ስለዚህ በዛሬ ቪዲዮአችን ይሄን የተመለከትነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።